ከእያንዳንዱ ስራዎች ጀርባ ማናቃቸው ማየት ማንችላቸው በርካታ ነገሮች አሉ። ለዛሬ እንግዲህ የአዲስ ታለንት ሾው ሜኪንጉ ምን ይመስላል፣ ከጀርባው ምን ነገሮች አሉ፣ ከመድረክ ግንባታው አንስቶ የተወዳዳሪዎች ዝግጅታቸው ምን ይመስላል፣ ዳኞችም እንዲሁም ሜካፕ ክፍል ላይ ያለው ነገር ምን ይመስላል የሚለውም ቴክኒክም እንደ ቴክኒክ ካሜራዎችን፣ ሳውንዶችን የሚቆጣጠሩ ቴክኒሻኖች አሉ። ጊዜያዊ ስቱዲዮ እዚሁ አለ ማለት ነው። እሱንም እንግዲህ ምን ይመስላል የሚለውም በጥቂቱ እናስቃኛችኋለን። አብራችሁ ነው። ስቱዲዮ ደግሞ በዚህ መልኩ እየተዘጋጀ ነው የሚገኘው። ላይቲንጉ ተስተካክሏል፣ ስክሪኖቹም ተስተካክለዋል። አሁን እንግዲህ የመሬቱን ምንጣፍ የማንጠፍ ስራ እየተሰራ ነው። እዚህ ታለንት ሾው ላይ እንግዲህ በርካታ ባለሙያዎች ተሳትፈዋል። ከነሱ መካከል የካሜራ ባለሙያዎች አሉ። ጥቂቶቹን እረፍት ላይ አግኝቻቸዋለሁ። እንዴት ናቸው? እንዴት ነው ቆይታ? ቆይታ በጣም ቆንጆ ነው፣ አሪፍ ነው። ምንድን ነው ያስቀኝ? እንዲሁ እንትኑ ደስ ይላል፣ ኢንቫይሮመንት ደስ ይላል ያለው ነገር። እንዴት ነበረ ግን ቆይታው? ያሉት ቻሌንጆች እንዳለ ሆኖ ቆንጆ ነው። ትንሽ ያደክማል ግን ያው ተወጣነዋል። በስፒድም ማስወጣት። በአጠቃላይ ዝግጅቱ ምን ይመስል ነበረ? ቆንጆ። ወደዚህ ከመግባታችሁ ቆንጆ ነው፣ በጣም ደስ ይላል፣ ያደክማል። ቆንጆ ነው፣ ቆንጆ ነው። ይሁን ቆንጆ ነው። ኦኬ፣ ምን ነበር ያልሽው? ዝግጅቱ በጣም ጥሩ ነበረ። ጥሩልኝ። ምንድነው የሚባለው? ሰያ ካሜራማን ብዙ ነበረ። ወደ 9 አካባቢ ካሜራማኖች ነበርን። ሁላችንም በስራ ላይ ነው የምናሳልፈው። እረፍት የለም። በዚህ ሰዓት ነው በቃ ካት ሲባል ቁጭ እንላለን። በልሽ እኔም ወደ ስራ አስገባች። ያው በቃ ዳይሬክተሩ ግቡ ሲለን ደግሞ ወደ ስራ ልንገባ ነው። ቴንክ ዩ እና መሰግናለሁ። ያለ ድባብ የክሬኑን ስትይዝ የነበርከው አንተ ነህ? አዎ፣ ክሬን በጋራ ስለያዝን። በጋራ ነው? አዎ፣ ያ በጋራ ጥሩ ነው። እንዴት ነው ዝግጅት ያለው? በጣም አሪፍ ነው፣ ያዝናናል። እኛም እየተዝናናን እየሰራን እያገዝኩት ቦርጩ ስለከበደው ነው የማገዘው። እሺ፣ ደስ ይላል። አሁንም ወደ ስራ እየተባለ ነው። መልካም ቆይታ። እዚህ ጋር ደግሞ በድካም የተኛ ሰው አለ። እሺ፣ እንዴት ነህ? እንዴት ነው ድካም? እንዴት ነው ቆይታ? ድካም ያው እንደምታዩ ነው። ትንሽ ጋፕ ሲሆን አረፍ እያለን እንሰራለን። እንግዲህ እንበረታለን። ስራው ቢያደክም እየበረታን እንሰራለን። እንዴት ነው ግን ቆይታ? በአጠቃላይ እንጂ እያደረከው ነው? ቆይታ አሪፍ ነው። የምንሰራው ቲያትር፣ ሙዚቃም ሰርከስም ስለሆነ ያው ደስ እያለን ነው የምንሰራው እና አሪፍ ነው። ሰርከሱ ላይ እንደምታየው ብዙ ነገር አለው። ሰርከስ ላይ እየተሳቀቅን ቢሆንም ሙዚቃ ላይም እየተዝናናን ቲያትራችንን እያየን እየተዝናናን እንሰራለን። መልካም ቆይታ፣ አመሰግናለሁ። እሺ፣ አሁን ደግሞ እንግዲህ ወደ ሌሎቹ እንሄዳለን። ምን አይነት ስራዎችን እየተሰሩ ነው? ከበስተጀርባ እንግዲህ ዋናውን አይደለም የምናየው፣ ከበስተጀርባ ደግሞ ምን አይነት ክንውኖች ይካሄዳሉ የሚለውን እንመለከታለን። አብራችን ሆኖ አሁን ደግሞ ለአዲስ ታለንት ሾው የተዘጋጀ ጊዜያዊ ስቱዲዮ አለ። በዚህ ጊዜያዊ ስቱዲዮ እንግዲህ ድምጽም ካሜራም እንዲሁም ደግሞ ሌሎች ቴክኒካል ነገሮች እዚህ ሆኖ የሚያልቀው ገብተን ከባለሙያዎቹ ጋር ቆይታ እናደርጋለን። እንዲሁም ደግሞ እንዴት ነው የሚሰሩት የሚለውን እንመለከታለን። አብራችሁ ነው። እሺ፣ እንዴት ናችሁ? እንዴት ነሽ? ሰላም ነው። ያው እንግዲህ እንደምትመለከቱት ቀረጻው ከመካሄዱ በፊት የሁሉ ክሩ ነው ከጀርባ ሆኖ የሚሰራው። ስራው ትንሽ አድካሚ ነው። ረጅም ሰዓት ነው የምንቀርጸው ምናምን
ብቻ በተሻለ ቀረጻ አየር ላይ ለመውጣት ነው ጥረት የምናደርገው። በጣም ደስ ይላል። ብዙውን ጊዜ አሁን እነዚህ የድምጽ የካሜራ የሚቀያየሩባቸው ነገሮች ብዙዎቻችን አንረዳቸውም እና በአጠቃላይ እዚህ ጋር ምን ነገሮች ይደረጋሉ? እዚህ አሁን ድምጽን የሚቆጣጠርልን ይሄኛው ልጅ አለ። እያንዳንዱን አየር ላይ የሚውለውን ድምጽ ባላንስ የሚሰራው ይሄ ነው። እኛ ደግሞ እንደምትመለከቱ እያንዳንዱ ካሜራ ኢንፑት እዚህ ያለ ቪዥን ሚክሰር የምንለው ማሽን አለ፣ መልቲቪየር አለ። እኔ ደግሞ እዚህ በማየው በመልቲቪየር ውስጥ እያንዳንዱን ካሜራ እያዘዝኩኝ አየር ላይ እየመረጥን ስዕሎችን እናውላለን ማለት ነው። ከጀርባ ግን ብዙ ሰው አለ። በጣም ብዙ ሰው አለ። ስለማንገምተው እኮ ነው ሰው የሚመስለው እዛው ፊት ለፊት አንድ ሁለት ሰው ቁጭ ብሎ የሚቀርጸው ነው የሚመስላቸው። ፖስቶቹ ብቻ የሚጨርሱት ነው የሚመስለው ብዙ እና አድካሚ ነው ስራው። ኮሙኒኬት የምታደርጓቸው በዚህ እያንዳንዱን ኮሙኒኬሽን እኔ በዚህ ያዛቸዋለሁ። እዚህ ጋር በማዛቸው እንትን ውስጥ እየመረጥን አየር ላይ እናውላለን ማለት ነው። የተሻሉ ስራዎች። ዝግጅት ውስጥ ምን ይመስላል? በምን መልኩ ነው የምትዘጋጁት? ልክ ኦን ኤር እስከሚሆንበት ሰዓት ድረስ ማለት ነው ምን ዝግጅቶች ይደረጋሉ? እሱ ምንድነው ቀድመን ዝግጅቱ ከመቀረጹ በፊት ዝርጋታ ኢንስታሌሽኖች አሉ። የካሜራ ሴታፕ አለ። እያንዳንዱ ይሞከራል፣ ከለር ይታያል፣ ማይክ ቼክ ይደረጋል። እያንዳንዱ ፐርፌክት መሆኑን ካረጋገጥን በኋላ ነው ወደ ቀረጻ የምንገባው። እሺ፣ አመሰግናለሁኝ በጣም። አይዲስን ቀንስ። ቴክ 2 አየር ላይ ነህ። Reaction shot camera 4 and 5. አሁን ደግሞ ማስመለከታችሁ ዳኞች እንዲሁም ደግሞ የመድረክ መሪዎች በምን መልኩ ይዘጋጃሉ፣ ሜካፓቸው እንዴት ይሰራሉ፣ እንዴት ይለብሳሉ የሚለው ነው። አሁን የሴቶቹን ነው ማሳያችሁ። ወንዶቹ እንኳን ሱፍ ብቻ ስለሚለብሱ ያን ያክል የሚያስፈልግ አይመስለኝም። ግን የሴቶቹን ዝግጅት እንመልከት። አሁን እንግዲህ ከጀርባዬ እንደምትመለከቱት ለሰርከስ የሚገቡ ልጆች ራሳቸውን እያሟሟቁ እየተዘጋጁ ነው የሚገኙት። ወደዛ ደግሞ ስንገባ የቲያትር ለሚዘጋጁ ሰዎችን እናገኛለን። ወደዛ ነው። ሰላም ነው ለነለን። እሺ እየተዘጋጃጃችሁ ነው? እንዴት ነው ዝግጅት? ዝግጅት ጥሩ ነው። ያው እየሰራን እንገኛለን። እንተዋወቅ። እሺ ስሜ ሰለሞን አለሙ ይባላል። የዱራኤል ኪነ ጥበብ ቡድን አሰልጣኝ ነኝ። እንግዲህ ወደ ውድድር ለመግባት እንግዲህ በደንብ እየተዘጋጃጀን ነው። ሜካፕ ምናምን እየሰራራን ነበር ያገኘነው። ያው እንግዲህ ቡድናችን እዚህ ደርሷል። ከዚህ በኋላ እንግዲህ ጥሩ ውጤት ለማምጣት እንግዲህ እየጣርን ነው። ላይ ትንሽ የሚያስፈራ አይነት ሜካፕ ነው እየሰራች ያለው። ያን ያክልም ጠንካራ ዝግጅት አድርጋችሁ ጥሩ ቆይታ እንደምናደርግ ተስፋ አለኝ። አዎ በደንብ ተዘጋጅተናል። እንደውም ያው ሰፋ ያለች ሰዓት ስለነበረችን ያው ሆኗ በደንብ ለመዘጋጀት ሞክረናል። እንግዲህ እንደ ሜካፑ ትወናው ላይ በደንብ እንሰራለን ብዬ አስባለሁ። ልታስፈራሩን ነው በዚህ አይነት? እንዴት ነው? ያው እንደ ሲምቦል ማስፈራራት ሳይሆን ታሪኩን መናገር ከዛ ያገኙታል በኋላ ላይ ስለምታዩ። አሁን ግን ማስፈራራት ሳይሆን እንግዲህ እንደ ሲምቦል የተጠቀምነው ነው። የሚፈራ ይፍራ። እንግዲህ በስራችን በደንብ ነው የምናስፈራው። ጠንካራ ነን ነው እሱ ነው ዋናው ነገር፣ እሱ ነው። ይህንን ማሳወቅ ነው። የተሻለ ነገር ለመስራትና ጥሩ ነገር አሳይተን እንግዲህ ወደ ቀጣይ ዙር ለማለፍ ነው እንግዲህ እየጣርን ያለነው።
እሺ እንግዲህ መድረክ ላይ እንገናኛለን። ለእናንተ መልካም እድል። እንደ ሜካፓችሁ ጠንካራ ስራ እንደምናይም ተስፋለን። እንግዲህ ጠብቁን። ታስተላልፋለህ በዚህ አጋጣሚ? ያው እንግዲህ ለወደፊቱም እስካሁንም አብራችሁን የቆያችሁ ወይም ደግሞ ይህንን ስንሰራ ወይም ይህንን ውድድር ስንመጣ በጣም የሚያግዙን ሰዎች አሉ። ቴንኪው እንላለን። ወደፊቱም እንግዲህ ድጋፋችሁ አይለየን። ዳኞችም ጥሩ ኮሜንቶች፣ አስተያየቶች እየሰጡን ነው። የእነሱን ይዘን እንግዲህ እንሄዳለን ብዬ አስባለሁ። እንግዲህ በዛው ጥሩ ነገር እንፈጥራለን ብዬ አስባለሁ። እኛም ውድድር ላይ ያው እንግዲህ እናንተ ሁላችሁም ጠንካራ ናችሁ እያዩዋችሁ ነው። ነገር ግን ያው ውድድር ብለን ስናስብ ትንሽ የሚያስፈራ ነገር ይኖረዋል። ፍርሃት ቢጤ ውስጣችን ይሰማናል። እናንተ ጋር እንዴት ነው ዝግጅት? እንዴት ነው ፊሊንጋችሁስ? ምን ይመስላል? ያው እንደ ውድድር መፍራት ያለ ነው። እኛ ግን ያንን ያለ ፍራቻ የለብንም። ምክንያቱም መጀመሪያ ቤታችን ጨርሰን ለመምጣት ነው የምንሞክረው። ካልሰራን ያው እንፈራለን። አሁን ደግሞ በደንብ ቃል ገብተንላቸው ሄደን ስለነበረ በዚህኛው ዙር ጥሩ ነገር ለማቅረብ በደንብ ተዘጋጅተናል እና የዛን ያህል ፍራቸው የለም። ግን ዋናው ነገር እኛ ሀሳባችን የምንመጣው ዳኛን በደንብ አስጨብጨበ መውጣት እንጂ እንወርቃለን የሚል ነገር ስጋት የለም ሁሉም ጋር። እሺ መልካም እድል። አዲስ ታለንት ሾው ሜኪንጉ ምን ይመስላል የሚለውን በጥቂቱም ቢሆን አስቃኝተናቸዋል። እንግዲህ አሁን ዳኞች የሉም። እኔ ዳኞችን ቦታ ይዤ የተመለከታችሁትን ይመስል ነበረ። ሜኪንጉ ምን ይመስላል፣ ቴክኒካል ነገሮችን እንዲሁም የካሜራ ክሮችን አውርተናል። ተወዳዳሪዎችንም ሲዘጋጁ ያለውን ነገር አሳይተናቸዋል። በአጠቃላይ በተወሰነ መልኩ ይህንን ይመስል ነበረ። አሁን ደግሞ ራሱ ታለንት ሾው አዲስ ምዕራፍ ማለት ነው ወደ እናንተ ይደርሳል። አብራችሁ ነው